መሄድ አለብኝ። ለአብርሃም ከአብርሃም ጎን መቆም አለብኝ እያልኳቸው ነው። ካለዚያ እንዴት ነው እናንተ በጣም ችላ እያለው ነው። እግዚአብሔርን ለአብርሃም እየደረስነት አይደለም። በእናታችሁ በቃ አረ ሄርሚ እንዴ ምን ሆነሻል? እሺ ተረጋ። የሚሆንበት ነገር የለም ሄርሜላ፣ ትሰሚኛለሽ? ዝም ብለሽ ተነስተሽ ብትሄጂ እኮ ልጁን እኮ ሌላ ነገር ውስጥ ነው የምትከቺው። ገባሽ? አንቺ እዛ ጋር ሄደሽ እነ ሩታ ምንም የሚቀመጡበት ምክንያት የለም። ያሳዳምጠኝ። ይኸውልህ እነ ሩታ መሄዳቸው አለመሄዳቸው ሳይሆን እኔ ከጎኔ አትራቂ ብሎኛል። ያኔ እንኳን ሲሄድ ማለት ነው። አንቺ ብትሄጂም ከአባቱ የተሻለ ነገር ምንም አታደርጊለት። በጣም ነው የሚደብረኝ። እኔ ከእናንተ ጋር መግባት አልችልም። እኔ አብርሃም ጋር አስፈልገዋለሁ። አብርሃም ጋር መሄድ አለብኝ። እንደምታስፈልጊው እናውቃለን፣ ግን ደግሞ በዚህ ሰዓት አይሆንም። ለምንድን ነው የማትረጂን? አንዴ ለምንድን ነው የማትረጂን? ያስልቀቀኝ። አብርሃም ያለበት ሁኔታ ታውቃላችሁ አይደል? እሺ እናውቃለን። አብርሃም ጋር ልሄድ ነው አብሯችሁ ነው እንዴ? ኤርሚ ደግሞ የማይሆን ነገር አሁን በዚህ ሰዓት አንቺ ይህን ነገር ማሰብ ሳይሆን ያለበት ሁኔታ ታውቂያለሽ አይደል? አብረን ነው መሄድ ያለብን እኮ። አብረሽ ብትሄጂም እኮ በዚህ ሰዓት አይደለም እንዴ? ዝም ብለሽ ብትወጪው። ይኸውልህ ሚኪያስ፣ አሁን ቆይ አንዴ አንዴ ተይው። እንደዚህ በቶሎ የምትወስኚው አይነት ውሳኔ አይደለም። አንደኛ አብርሃም እህቶቹ ጋር ነው አይደለ? አንቺ እኮ መሄድ አይጠበቅብሽም። ይኸውልህ በመጀመሪያ ደረጃ ሚኪ፣ አብርሃም ትናንትና ሩታ ስታወራ ሰምቻታለሁ። አብሬው ሄዳለሁ እያለች ነበር። እናንተ ራሳችሁ እንዴት ነው ዝም የምትሉት? እኔ ሄዳለሁ፣ እዚህ ጋር ሁሉ ነገር አዘጋጅቻለሁ። ከዛ ባለፈ ስራዬ ነው፣ እዛ እሰራለሁ። ገባችሁ አይደለ? አሁን ትመልሱኝ ነው እናንተ የመጣችሁት ወይ? ይኸውልሽ ሄርሜላ፣ መጀመሪያ ተረጋግተሽ ማሰብ እንዳለብሽ ልንገርሽ። ስሚኝ፣ ተረጋግተሽ ማሰብ እንዳለብሽ መጀመሪያ ልንገርሽ። ሲቀጥል ደግሞ አብርሃም ከእህቶቹ ጋር የሆነው ምክንያት ቀጥታ ጋሼ ጋር ሊሄድ ነው አይደል? እዛ ደግሞ ሄደሽ አንቺ ምንም ልትፈጥሪ እንደማትሽ ማመን መቻል አለብሽ። ይህን ሁሉ ቀን ብዙ ነገር እያደረግሽ ነበር። እንዲህ ምን ነጋሽ ልትለዩ ነው? እዛ ሄዳችሁ አይደለም ሚኪያስ፣ እንደዛ አይደለም እያሰብኩ ያለሁት። ግን ደግሞ ከዚህ በፊት ጊዜ ጋር ቁጭ ብሎ እሱ ኤፍሬምና ሩታ ሄደው ያደረገሉት ነገር ታውቃላችሁ። እነሱ ታያቸው አይደለም? ቤተሰቡ ጋር ነው አይደለ እየሄደ ያለው። የእሱን ሰላምና የእሱን ጤንነት አይደል የምትፈልጊው? ስለዚህ አሁን እኮ አባቱ ጋር ነው እየሄደ ያለው። ስለዚህ እሱ ጋር መውሰዳቸው እኮ ለአንቺ ደስ ነው እንጂ የሚሄድሽ እኔም እዛ ሂጅ ምንም እኮ አታሪ። እኔ አሁን አብርሃም ጋር በመሄድ እየተቃረነ አንዴ ስሚ። እዛች ጋር አብርሽን እኮ አንቺ ነሽ ቀድመሽ ገብተሽ ሸኝተሽ የወጣሽው አይደል? ያንን ነገር ደግሞ ስታደርጊ ትልቅ ክብር እንዳለሽ ለባልሽ ያሳያል። ይሄ ደግሞ ነገን ከተነገ ወዲያ ቀስ ብለን አይተ ነው እማይም ከሆነ የምትሄጂበትን አጋጣሚ እንፈጥራለን እንጂ በአንድ ሄደሽ ነገር እንዲበላሽ አንፈልግም። ሀሚሮ፣ እኔ ደግሞ ፈቃደኛ ነበርሽ እኮ አብርሃምን ብቻውን መተው አልፈልግም። በመጀመሪያ ደረጃ ኤፍሬምና እናንተ የአብርሃም ነገር ጠፍቷችሁ ነው። ኤፍሬምና ሩታ የሆነ ነገር ሄደው የሆነ ነገር ሊያደርጉት ይችላሉ። ገባ አይደለ? እኔ በርቀት ሆኜ አብርሃም ጋር እንትን ማለት ፈልጋለሁ። ከዛ ባለፈ አሁን ላይ ሄደናል። ከኔ ጋር ከሀገር በወጣ ሰዓት በደንብ እያየሁት ነበረ። ደህና ነው፣ እየተሻለው ነበረ። ደህና ነው በሚባል ደረጃ ባይሆንም እየተሻለው ነበረ። ስለዚህ እኔ አስፈልገዋለሁ። ምንም ነገር ሊያደርጉ አይችልም። የእነሱ ስራ አይታወቅም። የእነሱ ስራ አይታወቅም። ሰማንያውን የቀደደች ነች አይደለ? ስለዚህ ጋሻ አጠገቡ እንድትደርስለት አይፈልግም። ኤፍሬምም ቢሆን ከአባቱ ዘሎ ምንም ነገር የማድረግ አቅም የለውም። ስለዚህ ምንም የሚያጨናንቅሽ ነገር የለም። ማውራት ካለብንም ደግሞ እቤት ገብተን ነው። አንደኛቸው ይኸውላችሁ እኔ አንደኛ ሰዓት ይልብኛል። ሁሉም ነገር እዚህ ጋር ስራ የምሰራበትን ላፕቶፔንም ሁሉ ነገር ይዣለሁ። መሄድ አለብኝ። አብርሃም ሲጀምር ከጎኑ መሆን አለብኝ ብዬ ነው የማስበው። ወንድምህ ነው አይደል እንዴ? ከዚህ ከአንድም ሁለት ሶስት ጊዜ ጉዜ ጋር ሄዶ የሆነ ያለውን ነገር አይታችኋል አይደል እንዴ? እሱ መጀመሪያ ይኸውልሽ እዛች ጋር ሲሄድ ኤርሚ በቃ እኔና አንቺ በደንብ እንግባባለን። ከወንድምሽ ከእኔ በላይ እዚች ጋር ማንም ያውቅሽ ወይ ደግሞ ማንም የሚቀርብሽ የለማ። ግን አሁን ማድረግ ያለብሽ ነገር አንድ ነገር ስነግርሽ አብርሽ ለትንሽ ጊዜ ጋሽዬ ጋር ይሁንና ወደ ራሱ መፍትሄ እስኪመለስ ደግሞ ታውቂያለሽ። ይህን ነገር ደግሞ እንደሚፈጠር ታውቂያለሽ። ምንም ነገር እንደማይመጣ ደግሞ በደንብም ታውቂያለሽ። ማንም ሄዶ እዛች ጋር ጋሽዬን ነጥሎ ሊወስዶ ማንም እንደማይችል ታውቂያለሽ። እኔ ከሀገር ላስወጣው እንደነበረ ስለሰማች ሩታዩ ነገር ልታደርግ ትችላለች። አሚሩ በደንብ አዳምጠኝ። ለአብርሃም አሁን እናስፈልገዋለን። እኔ አሁን ሄጂ የሆነ ነገር አላደርግም እኮ ግን ደግሞ ቢያንስ በርቀቶኛ አብርሃምን ማግኘት እፈልጋለሁ። ምክንያቱም ያኔ ከሀገርም ስንወጣ ብዙ ነገር አውቶኛል፣ ብዙ ነገር ተነጋግረን አልገባህ አይደለ? ስለዚህ ብደውልለት እንኳን አንስቶልኝ የሆነ ቦታ ላይ መገናኘት እንችላለን። ጋሽ ጋር ሆኖ አንዳፍታ መውጣት አያቅተው ማለት እንዴ ፈቀቅ ብሏል። ስለዚህ ምን የሚያሳስብ ነገር ይችላል። ሄርሚ ይኸውልሽ የገዛ ወንድሙ ቀርበነውም አልቻልነውም እንኳን የገዛ ወንድሙ ከሀገር እንድትወጡ ካልፈለጉ ይኸውልሽ አባቱ ጋር ከሄደ ደግሞ ሰላሙን ያገኛል። ይህ ማገናዘብ ያለብሽ ነገር እዛ ሄደ ማለት ኤፍሬም ያገኘዋል ማለት አይደለም። ከዚህ በፊት ነው ቆየ ጋሼ ጋር ሄዳል ከተባለ ማለት ነው አይደለ? አሁን እኮ ሬዲዮ ሄዷል፣ ምንም ችግር የለውም። ግን ደግሞ
አብርሃም መውጫ መግቢያው እየፈለጉ የሆነ ነገር ሊያደርጉት ይችላሉ። እኔ ደግሞ ያለ አብርሃም አሁንም ደግሞ የሆነ ያህል ነገር ፈቀቅ ብሎ ድጋሚ ተመልሶ ያ ማንነት ላይ እንዲመለስ አልፈልግም። ገባህ አይደለ? እነሱ እናትና አባት አለማክበር ጀምሮ ዛሬ አይደለም። ስለዚህ አሁን ፕላን አድርጌያለሁ፣ ፕሮግራም አድርጌያለሁ። መሄድ ያለብኝ በቃ ቦታ መሄድ ካለብንም እኛ ነው የምንሄደው። አንቺ እንደ ሴት ልጅ መጋፈጥ እንደሌለብሽ እናምናለን። እኔና ሚኪ መሄድ ካለብን እንሄዳለን እንጂ አንቺ በምንም ተአምር ከዚህ ቤት ወጥተሽ ራስሽን ለማረጋጋት መሞከር ያለብሽ ቤት ውስጥ ነው። እዛች ጋር ሄደሽ ሌላ አታካረ መፍጠር ምንም አያስፈልግም። ሄርሚ እንደባለፈው በቃ በስነ ስርዓት ሸኝተሻቸዋል። እነዚህ ልጆች ተሰናብተሸዋል አይደል? በቃ ትንሽ ጊዜ እዛች ጋር አባቱ ጋር ያለውን ነገር በየእምነታቸው ጸሎት ሊያደርጉ ይሆናል። ያንን ነገር ደግሞ ፈቅደሽ የተሻለ ነገር እስኪመጣ መጠበቅ ነው እንጂ እዛች ጋር ሄደሽ ምንም እንደማንፈጥር እናውቃለን። ከቤተሰብ እኮ ምንም አልፈጥርም አይደለም። ከቤተሰብ ነጥሮ አይደለም ሀሚሩ። ግን ደግሞ አብርሃም እዛ ጋር ሆኖ ሚኪያስ ያልተረዳችሁት ነገር አለ። ይህ ልጅ አሁን ዛሬ ላይ ጋሽዬ ጋር ስለሄደ ወይም ደግሞ አይደለም ከዛ በፊት ብዙ አማራጮች ነበሩ አይደል? ያንን አማራጮች አብርሃም እንዳይድን የሚፈልጉበት ነገሮች እነሱ ትልቅ ነገር እያደረጉ ነው ያሉት ሩታና ኤፍሬም ማለት ነው። ገባህ አይደለ? አሁን ከጎኑ አስፈልጋለሁኝ፣ እሄዳለሁ፣ ስራዬን እዛው ማስላለሁ። ታጅራለች ማለት ነው። የሩታና የኤፍሬም እልህ ነው የያዘሽ አንቺ የምትሄጂው ወይስ የምንልህ ነው? እሱ ገና እንዲሆን አይፈልግም ሚኪያስ። ገና እንዲሆን አንቺ ደግሞ ከፈለግሽ አሁን እዛ ሄደሽ ምንም የምታደርጊው ነገር የለም። ገባሽ አይደለ? አብርሃም ላይ ማናቸው ቢሆን አትደርሱም። ሩታንቱን ኤፍሬም የሚሆን ማናቸውም አይደርሱበትም። ጋሼ ጋር ሄደ ማለት እኛ እንከታተላለን። እሱን ለእኛ ተሄደ። አንቺ ይህንን የምትጋፈጭበት አይነት ሁኔታ ላይ አይደለሽም። በቃ ይበቃሻል። በቃሽ አይደለም። አዳምጠኝ። በመጀመሪያ ደረጃ እናንተ በጣም ብዙ ጊዜ እየተዘናጋችሁ ነው ያላችሁ በአብርሃም ጉዳይ። ደግሞ መዘናጋት የለብኝም። ከጎኑ መሆን እፈልጋለሁ፣ አብሬ መሆን እፈልጋለሁ። ስለዚህ መንገድ ልቀቁልኝና ልሂድ። ቆይ እስኪ አሁን ለምሳሌ አንቺ ሄደሽ ከዛች ጋር ምን ልትፈጥሪ እንደማትችል ታውቂያለሽ እኮ። እኛም እኮ ከጎኑ ተረደው አይደለም። በቤት ምንም የምንገባበት ነገር የለም። አንድ ነገር ብቻ ስሚ። በቃ አንድ ነገር ስሚ። ሄርሚ ቁጭ ብለን ተረጋግተን እናውራና መሄድም ካለብሽ የምትሄጂበትን አግባብ እንፈጥራለን። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልኝ። እንግዲህ ሄርሜላ ዛሬ ቡታጅራ ካልሄድኩ እያለች ነው እና አንቺ ብትሄጂ ምን ሌላ ብጥብጥ ነው የምታተርፉና? ሄርሜላ አርፈሽ ተቀመጪ። እንግዲህ ቤተሰቦቹ ጋር ደርሷል። ቤተሰቦቹ እንዳረጉት ያድርጉት፣ ሲሆን ፈጣሪ ይድረስለት ነው እንላለን። ተረጋጊ፣ በማርያም አንዴ ተረጋጊ። ይኸውልሽ መረጋጋት ያለብሽን ነገር ልንገርሻ ሄርሚ። አሁን በዚህ ሰዓት እንደዚህ የምታደርጊ ከሆነ አይመጣውም። በእናትሽ የምትችሉ ነገር ቀጥታ ይኸውልሽ፣ አሁን መግባት ካለብን እንግባ ቤት ውስጥ። ከዛ በኋላ ቁጭ ብለን ተረጋግተን አውርተን መሄድም ካለብን መኪና አለ አይደል፣ ቀጥታ መሄድ እንችላለን እኮ። ግን አንቺ እዛች ጋር ሄደሽ በምንም ተአምር ሌላ ነገር እንዲፈጠር አንፈልግም። ቤተሰቡ ጋር ቤት ቅር አላለኝም፣ ግን ደግሞ ከጎኑ መሆን እፈልጋለሁ። አንድ ነገር ሊያደርጉ እንኳን ቢሞክሩ፣ ምክንያቱም ከዚህ በፊት ቡዜ ጋር ተቀምጦ አብርሃም ምን አይነት ሁኔታ ላይ እንደነበረ እናውቃለን። ስለሄድሽ ደግሞ የምታመጪው ነገር የለም። ይኸውልሽ ቁጭ ብለን ማውራት አለብን። እዛ ሄደሽ በምን አይነት መልኩ ነው አብርሃም መከታተል ያለብኝ? እኔ ፍሬ ምን ሊያደርጉበት አስበው የሚለው እኮ ከኛ ጋር ወርተሽበት ነው። እዚህ አዲስ አበባ ቁጭ ብዬ አይደለም። ይኸውልሽ ሄርሚ፣ አንደኛ ነገር እዛች ጋር ሄደን ልንፈጥር የምንችለው ከርቀት መከታተል ነው። ሁለተኛ ነገር ደግሞ ጋሽዬ ጋር ሆኖ ሌላ ችግር ይመጣል ብሎ ማሰብ ሌላ ዘበት ነው። ሩታም ኤፍሬምም ምንም ተአምር ምንም ታሪክ ቢፈጠር ምንም ሊያመጡ እንደማይችሉ ታውቂያለሽ። አሁን ላይ ባለው መሰረት ማለት ነው። አብርሃም ወደ ራሱ እየተመለሰ እንደሆነ አንቺ ጋር በቃ አንቺ ጋር እያለ እዛች ጋር ብንሄድም አንቺ ደግሞ ብትሄጅም ሌላ ትልቅ ደግሞ ሌላ ወደ አሁን ሌላ ረብሻ ነው የሚፈጠረው። ሌላ ጭንቀት ነው የምንሆንበት። ገብቶሻል? አንቺን ባየ ቁጥር ሊጨነቅ ይችላል። ምክንያቱም አንቺን ማጣት እንደማይፈልግ ያውቃል። አንቺን ሲያይሽ የሆነ ነገር እየተፈጠረበት ያለ ነው የሚመስለው። ስለዚህ በማለት አንዴ ብቻ ቤት ገብተን ተረጭ በጌታ አንዴ ብቻ ተረጭ። አንዴ ብቻ እና ሄርሜላ ተረጋጊ፣ ትንሽ ተረጋጊ። ያው ራቂው ማለት አይደለም ግን ተረጋጊ፣ አንቺ ተረጋጊ።
እና በምትከታተዩ መንገድ ተከታታይ እነሱ አያርፉም በእርግጥ እና በምትከታተዩ ነገር ተከታታይ እንጂ ሄደሽ እዛ ዘው ብለሽ ሌላ ነገር አትፍጠሪ ማለት ነው። እና አይዞሽ ለማንኛውም እንግዲህ እግዚአብሔር አይደለም ነይስ ተረጅኛ እንዴ አንዴ ሄርሚዬ በእናትሽ አሁን እኮ ያልተረዳሽው ነገር አንቺ እዛች ጋር ሄደን ሌላ ውካታ ሌላ ረብሻ መፍጠር ነው እንጂ በሩ ዝጋው ሌላ ሰው ደግሞ መጥቶ ሌላ ነገር ነው የሚፈጠረው። ሲቀጥል እሾክ ራሱ እዚህ ቤት የወንድም ጤንነት አያሳስብህም እንዴ? የአብርሃም ጤንነት አያሳስብህም እንዴ? ይኸውልሽ ስለሚያሳስበን አሳልፈህ ሰጠኸው። ደግሞ አብርሃም የሆነ ነገር ሆኖ ድጋሚ ማየት አልፈልግም። እኛ እንደማንሰጠው ታውቂያለሽ። አሳልፈን አይደለም ምንም ነገር እንዲፈጠር እሱ አጠገብ ላይ እንደማንፈልግ ታውቂያለሽ። ይሄ ነገር ደግሞ ለእኛ አንቺ እዛች ጋር ሄደሽ ምን ልትፈጥሪ አትችይም። በቃ ከጎኑ እንሆናለን እኛም መሆን እንችላለን። አንቺ ግን እዚች ጋር ከጎኑ እዛች ጋር ሄደሽ ምንም ሌላ የምትፈጥሪው ታሪክ የለም። ሌላ ደግሞ ስቃይ ነው የሚሆነው። ምክንያቱም አንደኛ ነገር አንቺን እያየ ሌላ ስሜት ውስጥ ሊገባ ይችላል። ይሄ ልጅ ከፋዘሩም ተለይቶ ወደ አንቺ መምጣት ይፈልጋል አይደል? ያ ነገር ለምን እንዲሆን ትፈቅጃለሽ? ትንሽ ጊዜ እረፍት ያደርግ። በቃ እዛ እስቲ በቃ በራሳቸው እምነት በየትኛውም ሰው የራሱን እምነት ያራምድ። በቃ ገብቶሻል? በሚፈልገው ነገር ይሄ ነገር መቀጠል እንዳለበት ስለሚያምን ነው ጋሽዬ ጋር ተው። የእምነቱን ነገር ስታውት እኛ ተናድናል። ሄርሜላም ቢሆን አጥፍተሻል። ለምንድን ነው የዛኔ እንዳገኘ የሽው 2 ቀን ነው 2 ቀን 3 ቀን እሺ ተዝናኑ እንበል። ለምን 5 ቀን ሙሉ ከመዝናናት ጸበል እንኳን ቢትሄዱ ቤተክርስቲያን ራሱ መሳም ራሱ ቤተክርስቲያን መሄድ ራሱ አንድ ትልቅ እረፍት ነው። እውነቴን ነው። እና ለምን አልወሰድሽውም? በቃ እዚህ ላይ ማጥፍተሻል። አንቺም አግኝተሽው ነበር ጸበል፣ ለምን አልገባሽም? ግን የተሻለ ነገር አድርገሽዋል። ግን ቢሆንም ደግሞ ለምን ጸበል አልከተሽውም ነበር የዛኔ? እና ለምን ጸበል ማለት ጸበል ለምን እንደማይከቱት እኔ አልገባኝም። ግን ይቅርታ አድርግልኝና ሃይማኖታችሁ ኦርቶዶክስ አይደሉም እንዴ? እኔ አልገባኝም። ማርያም ይቅርታ አድርጉልኝ እንደዚህ ስል ማርያም። ኦርቶዶክስ ካልሆናችሁ ደግሞ በእምነታችሁ ያላችሁ በየእምነታችሁ የምታምኑበትን ነገር አድርጉ እንዴ። በርሚዲ ነው እና እናንተም በቃ እጃችሁን ይዛችኋል። ኤርሚም አጥፍተሻል ማለት ነው። ባለፈው እንዲህ ነጥቀው ሊወስዱት አይችሉም። ያንን ማገናዘብ አለብሽ። እኛ ደግሞ በርቀት እየተከታተለልሽ ነበር አይደለ? አብርሃም ካንቺ ጋር በነበረ ጊዜ ይህንንም ተነጋግረን አብርሃም ደህና ነው ደህና አይደለም ወይ አሁን ሰላሙን አግኝቷል የሚለውን እንከታተላለን። በቃ በመነጋገር እንጂ ዝም ብለሽ ተነስተሽ ስለሄድሽ እዛ ጋር አብርሃም አንቺንም ደግሞ ባየ ቁጥር ምን መጣብኝ ብሎ ደግሞ መጨናነቁ አይቀርም። ስለዚህ ቁጭ ብለሽ ከኛ ጋር እኔ ምን አለ መሰለኝ ሚኪያስ፣ አሁን እኔ ከአብርሃም ከሀገር ስጅ ስወጣ በጣም ብዙ ነገር እያሳዘነኝ ነበር። አንደኛ በራሱ እንኳን እየወሰን አይደለም። አልተረዳችሁትም? የአብርሃምን ነገር በራሱ እንኳን ነገሮችን እየወሰን አይደለም። ገባህ አይደለ? ወይ የሆነ ከዚህ በፊት እንዴት ነው ዜጋ ቁጭ ብሎ አንድ ቴክስት ነው አይደለ እንዴ በሌሊት አስበርሮ ወደ እሷ ጋር እንዲሄድ ያደረገው። ገባህ አይደለ? አሁን ደግሞ ወደ ጤናው እየተመለሰ እንደሆነ ሲያዩ የሆነ ነገር ቢያንስ የማንገራገር እና የሆነ ሀፋፍ ሆኗል አብርሃም አይደል እንዴ? ሁለታችሁ የምታውቁት ነገር ነው ብዬ አስባለሁ። ግን ደግሞ አሁን እኛ ችላ ብለን እዚህ አዲስ አበባ ቁጭ ካለን አብርሃም ምን አይነት ሁኔታ ላይ እንደሆነ አላውቅም። ምክንያቱም እኔ ከሀገር ሄዶ ስወጣ እያንዳንዱን ነገር እኔ ነኝ በቃ እያደረግኩ የነበረው። ገባህ አይደለ? የድሮ አብርሃም እንደሌለ እናውቃለን። ስለዚህ አሁን ቤተሰብ ጋር ሄዶ እኔ ከጎኑ መሆን እፈልጋለሁ በምንም አይነት ነገር ማለት ነው። ስለዚህ አትከልክሉኝ። ከሀገር መውጣት የሚያደርገው ስራዬን እዛ መስራት ይችላል። እኛ እኮ ይኸውልሽ አትሂጂ እኮ አይደለም የምንልሽ፣ አሁን አይደለም መነሳት ያለብሽ። ምክንያቱም የአንቺ መሄድን ሩታና ኤፍሬም ካዩ እነሱን በእልህ ነው ተንደርድረው የሚሄዱት። ይህንን ነገር እኛ በርቀት ወይ ደግሞ በድብቅ ነው። እውነት ትክክል ነው። ትክክል ነው። ዝም ብለሽ ሄጃለሁ በድብቅ ተነስተሽ እዛማ አብርሃም ጋርም ሄደሽ ሄርሜላ መታለች የሚለው ወሬ ደግሞ እነሱ ከሰው ከአንዳንድ ነው ተነስቶ የሚመጡ። እኛ እዚህ እያደረገን ያለነው ነገር ተከታተላቸዋል። የት እንደሚውሉ እኮ እየተከታተልናቸው ነው አይደል? ሁሉን ነገር አብርሃም ላይ ብቻ እኮ አይደለም አይናችን ያለው፣ እነሱ መሀል ላይ እየቀመሩ ነው። ማንን እያዩ ነው የሚሉ እኮ እንከታተላለን። ያኔ የዛቱበትን የፈጣሪ ያለ ምን አይነት ህይወት ነው ጋይስ? እስማ ሲወል ሲወል እንደዚህ ያለ ህይወት ቢቀርስ ጋይስ ቢቀርስ ወላዲተ አምላክ
እኔ ለምንድን ነው ክፍተትሽን አስበልጠሽ የምትወጂውና የአብርሃም ጤንን ማስቀደም የምትፈልጊ ከሆነ ይኸውልሽ ነገሮችን በሲስተም በሆነ መንገድ አድርገን የአብርሃምን ጤንነትና እዛ ተመችቶታል ወንድም መከታ ነው። እግዚአብሔርን ኧረ ይመች ወንድም እንደዚህ እውነት እንደዚህ ያለ ወንድም ያላችሁ ሰው ታድላችኋል። የምታማከሩት ምናምን ግን እንደ አብርሃም ያለ ወንድም አይስጠን ፈጣሪ። ለምን ባይኖር በቃ ያልኖረን ይሻለናል። እናት አባት ብለው አይፈሩ። ምክንያቱም እናትና አባትን ቢፈሩ በእንደዚህ አይነት መንገድ አልፈው ልጁ እንደዚህ ያደነዝዙትም እንደዚህ አያፈዙትም ነበር። ገባህ አይደለ? አብርሃም እንደዚህ በራሱ ውሳኔ እንዳይወስን አያደርጉትም ነበር እናትና አባት የሚያከብሩና የሚፈሩ ሆኖ። ስለዚህ አሁን ሄደው የሆነ ነገር አብርሃምን አያደርጉብኝም የሚለው ስጋት በፍጹም ሊለቀኝ አይችልም። ከዛ ባለፈ አብርሃም ደግሞ እያየሁት ነበረ እስቲል ከሀገር እንኳን ይዞ ስወጣ በራሱ እየወሰን አይደለም ራሴ ነኝ ነገሮችን የማደርገው ሁሉን ነገር። ስለዚህ ይህን ነገር ከጎኑ መሆን አለብኝ። ቢያንስ ቤተሰቡ ይቀላል። ሄርሜላ አንቺ ሩታ የሚሆን ትናንትና የመጣችሁ ልጆች ናቸው። እዛ ጋር ያሳደጉ አባቱ የሚያውቀው እሱ ነው። ስለዚህ ልጁን እንዴት ተንከባክቦ ልጅ ምን ሆነዋል ምን ያስፈልጓል የሚለው ሙሉ ነገር ማድረግ ስልጣንም መብትም ያለው እሱ እንጂ ከአባትና ከእናት በላይ አስባለሁ ያልኩ አይደለም። ደረጃ ላይ ሄዱ ሰላም ነው ሄርሜላ። እኔ ስለአባ እኔ ሚኪያስ እኔ እኮ አባቱ ጋር መሄዱ በጣም ደስተኛ ነኝ። በትክክል ነው የሸኘሁት። ግን ደግሞ ከጎን እኔ እሱን መርዳትም አለብኝ መተባበርም አለብኝ። ስለዚህ ሀሚሩ ሚኪያስን አንቺ እንደሳላቅ እኮ ነው እያወራንሽ ያለ ይህንን ነገር የለም። ይህንን ነገር አንቺ ቆም ብለሽ ማሰብ ብትችይ ኖሮ አብርሃም ያለበት ሁኔታ ጥሩ። ተረጋጉ፣ እህዳችሁ ሌላ ነገር አትፍጠሩ። ኧረ ተው ተረጋጊ። አንቺም ከሄድሽ ደግሞ በድብቅ ሂጂ። ሩታም ከሄደች ቤተሰብ እንደናቁ ነው የምንቆጥረው። አንቺም ከሄድሽ ደግሞ ጋሽዬና ማዘሩን እንደናቅሽ ነው የሚቆጠረው። ምክንያቱም አይደለም በዛ መንገድ ትክክል እዛች ጋር ሄደሽ እኮ ምንም ልትፈጥሪ የምትችይበት አንድም ነገር የለም። ልክ ነሽ። አንቺ የምታስቢው እነ ሩታና ኤፍሬም ገብተው ወይ ደግሞ ውጭ ላይ አግኝተውት የሆነ ነገር ያደርጉታል ነው። ያንን ነገር አትፍሪ፣ አያደርጉትም። እናንተ እርግጠኛ ናችሁ እንደማይችሉ ልንገርሽ ሄርሜላ። እዛ ጋር ከአባቱ ይኸውልሽ፣ እኛ አሁንም እነ ኤፍሬም ላይ እኮ የሆነ ነገር ማድረግ ወይ ደግሞ አብርሃም ወደኛ ነጥለን ማምጣት እኮ አቅቶን አይደለም፣ ግን የቤተሰባቸው ውሳኔ ነው። ገባሻ? እነሱ መወሰን አልቻሉም። የሆነ ነገር ማድረግ ስላልቻሉ ነው እኛ እየገባን ያለ ነው እንጂ ጋሽ የሆነ ነገር ቢል ወይ ደግሞ ከእሱ አንደበት ቃል ይሄ ልጅ እኔ ጋር አይድረስ ወይ ልጄ ላይ አይድረስ የሚል ቃል ቢናገር እኛ እንኳን እናንሱ። ገባሽ አይደለ? ለአብርሃም እኛ አንሰ ነው አይደለ? በዚህን ያህል ልክ ደግሞ የሚያስጨንቅሽ ነገር የለም ሄርሜላ። ይኸውልሽ ለምንድን ነው ማትሰሚን ነው? አንደኛ እዛ ጋ ይኸውልሽ ከአባቱ ጋር ነው ከቤተሰቦቹ ጋር ነው ጤናውን መመለስ የሚችልበት ሳ ነው። ገባሽ አይደለ? ይህንን ነገር ቆመሽ ጣጣ ውስጥ የገባሽው ሄርሜላ። እውነቴን ነው። አንቺ የምትፈለግ ቆንጆ ልጅ ነች፣ ግን ደግሞ እንደው ምን አይነት ውስጥ እንደገባሽ አላውቅም። እውነት እግዚአብሔር ይፍታላችሁ። አብርሃምን ወደ ሰላሙ በጤናው ተመልሶ በቃ አብርሃም የወሰነው ወስኖ ከአንቺ ጋርም ሆነ ከሩታ ጋርም ሆነ እዛ ጋር ህይወቱ ልጁ ጤናውን እያገኘ ነው አይደል? 50 ሆኖ ልኮ ቢያንስ ይሄ ልጅ እኮ ቀን በቀን እኮ ይኸውልሽ ሰላሙን እያገኘ ሲሄድ ነው ጤናው። እግዚአብሔር እሺ፣ ተረጋጊ መጀመሪያ። እሺ እግዚአብሔርን እናንተ እንዴት ነው? እኔ አንደኛ ነገር እሱን አጥቼ መኖር አልችልም። አሁን በዚህ ከቀጠለ እኔ አብርሃም በጣም ነው የሚከፋኝ፣ በጣም ነው የሚደብረኝ። እኔ እንዴት ነው እግዚአብሔርን እስካሁን ድረስ እኛ ራሳችን እዚህ ቁጭ ማለታችን ራሱ ራስ ወዳድ ነው የሚያስብለን። እግዚአብሔርን ለአብርሃም ጎን መሆን አለብን ብዬ ነው የማስበው። እኔ ያለሱ መኖር ይከብደኛል። እግዚአብሔርን እኔ በጣም አይዞሽ አይዞሽ የኔ ቆንጆ አይዞሽ። አዎ እንረዳለን፣ ግን አይዞሽ አይዞሽ። ቤተሰቦቹ እንደፈለጉ ያድርጉ። እንግዲህ ፈጣሪ ይርዳሽ። ዋናው ፈጣሪ ይርዳችሁ ለሁላችሁ። የኔ ቆንጆ አይዞሽ፣ አታልቅሽ። እንዲሁ ኧረ በዚህ መልክን ባሲወርዱ ያስጠላል። እውነት ኧረ አታልቅሽ። አዳምጠኝ። በመጀመሪያ ደረጃ አሁን እኔ መሄድ አለብኝ። ከአብርሃም ጎን መቆም አለብኝ እያልኳችሁ ነው። ካለዚያ እንዴት ነው እናንተ በጣም ችላ እያለው ነው። እግዚአብሔርን ለአብርሃም እየደረስለት አይደለም። በእናታችሁ በቃ ልቀቁኝ። አረ ሄርሚ እንዴ ምን ሆነሻል? እሺ የሚሆንበት ነገር የለም ሄርሜላ፣ ትሰሚኛለሽ? እሺ መጀመሪያ ተረጋጊ። አንዴ ተረጋጊ። አረ ካሜራ ይዘሽ ነው የምትሄጂው ታዲያ? ካሜራ ይዘሽ ምናምን ነገር ስጠኝ። በእግዚአብሔር በማርያም እንድረስለት ለአብርሃም። ወይኔ ጉዴ ፈላ። እኔ ከሀገር ይዤ ከወጣሁኝ በኋላ በጣም ብዙ ነገሮችን እያስተዋልኩ ነበረ። አልተረዳችሁኝም እኮ እናንተ። እኔ ግን አብርሃም አስፈልገዋለሁ። እየነገርንሽ ነገሮችን ብሎኛል። እኔ ደግሞ ከሱ መቆን መራቃ ሳቅሽ እንደዚህ አይነት ልጅ ፈረልሽ ሄርሜላ። ቁጭ ብለሽ በመነጋገር የሆነ መፍትሄ በማምጣት አንቺ ዝም ብለሽ ተነስተሽ ብትሄጂ እኮ ልጁን ሌላ ነገር ውስጥ ነው የምትከቺው። ገባሽ? አንቺ እዛ ጋር ሄደሽ እንግዲህ ምናልባት ያወራት ነገር ካለ እሱን አናውቅም። እነ ሩታ መሄዳቸው አለመሄዳቸው ሳይሆን እኔ ከጎኔ አትራቂ።
ብሎኛል። ያኔ እንኳን ሲሄድ ማለት ነው። አንቺ ብትሄጂም ከአባቱ የተሻለ ነገር ምንም አታደርጊለትም። በጣም ነው የሚደብረኝ። የተለየ ነገር ምንም አታደርጊለትም። ጋሽ ጋር ሆኖ ጥሩ ነው። ከእኛ ጋር ሆኖ ታውቂያለሽ አይደል? ያኔ ከእኛ ጋር ሆኖ ይዘነው ስንጠፋ ምንድን ነው እኔ እና አንቺ ያወራነው ነገር አለ አይደል? ኤርሚ ቤተሰብ ቡዜ ብቻ ትወቅ ነበር አይደል ያልነው? ዴፍ አያስፈልግም ብለን ነበር አይደል? አሁን ደግሞ ቡዜ በቃ ይኸውልሽ፣ ቡዜ እኮ ተነጋግረናል ከእሷ ጋር ማንም እንደማይሄድ ማንም እንትን እንደማይል ታውቃለች አይደል? ያንን ነገር አጥብቀን መንገር እንጂ አንቺ ሄደሽ እዛች ጋር ሌላ ነገር መፍጠር አያስፈልግም። እኛ ቡዜ እውነት ቡዜ ካለች ጎበዝ ናት። ዴቪ እንኳን እውነታቸውን ነው። ተዋላ ወላዬ ነው የሆነ ወዲህ ወደ ይላል። እዛች ጋር አብርሃም እንደዛ እያደረግሽ ይዘሽ የጠፋሽበት ሳያንስ አሁን ደግሞ አንቺን ብቻሽን አግኝተው ዝም ይሉሻል አይሉሽም? ያን ነገር ማሰብ መቻል አለብሽ እንዴ። እሺ እኛ እንሄዳለን፣ እኛ መሄድ እንችላለን። ታስፈልጊኛለሽ፣ አትራቂኝ ሄርሜላ። አሁን በእንደዚህ አይነት ሁኔታ እየተመቸኝ ነው ምናምን ብሎኝ ነበረ። እኔ አሁን ከሱ ጎን መሆን አለብኝ። አዳምጡኝ በመጀመሪያ ደረጃ። እናንተ ካስቸገርኳችሁ ይቅርታ። ፍቅረኝነቱም እንደገና ደግሞ ባልነቱም ለኔ ነው አውቃለሁ። በዚህ ልክ እናንተ ያስቸገር እኛ ወንድማችን ነው፣ ወንድማችን ነው፣ እህታችን ነሽ። በዛና አይነት ልክ እንዳታስብ ያንድም ነገር ያስጨርሰኛ እያስጨነኳችሁ ከሆነ ወይም ደግሞ እንዴት ነው እኔ በጣም መጨነቄ ያህል በጣም እየታያችሁ ከሆነ እኔ አብሬው ቤርኩ ሰዓት ስላየሁት ነው። የሆነ ነገር ያሳየኝ ነገር አለ። አትራቂኝ፣ ድረሽልኝ አይነት ነገር አሳይቶኛል። እኔ ደግሞ ከሱ መራቅም አልፈልግም። ከጎኑ ምን አርገውት ነው መፈጠራችሁ? ግን ምን አርጋችሁ ምን አርገውት ነው? ኧረ ጌታ ሆይ አብርሃም መጨረሻ ናፈቀኝ ጋይስ። እነሱ እያስጨነቁት ስለነበሩ አሁን እኮ የሚሄዱ እኮ ጋሼ ጋር እኮ ነው ሰላሙ የሚያገኝበት ቦታ ነው። በርቀት እንከታተሏለን። ይህንን እኮ እናትና አባትን ቢፈሩ ኖሮ ብዙ ነገር አለማድረግ ይችሉ ነበር። ግን ባህር ዳር አሁንም እናትና አባቱ ጋር መሄዱ ቀር አላለኝም። በጣም ደስተኛ ነኝ ከምንና ከምንም ጊዜ በላይ። ግን ደግሞ ቡዜ ጋር መጥተው ያደረጉት ነገር በጣም በቂ ነው ብዬ አስባለሁ። ቡዜ ማለት ደግሞ የአብርሃም ታላቅ እህት ናት። ታላቅ እህትን ደግሞ የታላቅ እህትነትን ደግሞ ታላቅ እህት ማለት ደግሞ እናት ናት። ገባህ አይደለ? ታላቅ ወንድም ማለት ደግሞ አባት ነው። ስለዚህ ለቡዜና ለዴቪ ያልተመለሱ ለጋሽና ለማዘር ይመለሳሉ ብዬ አላስብም። ስለዚህ እኔ ደግሞ አብርሃምን ማጣት አልፈልግም። በዚህ አይነት መንገድ እየቀጠለን ይመኖር አልችልም። ለምንድን ነው ማትረዱ? ስልጣን የላቸውም። እየነገርኩሽ እኮ ነው ሄርሚ። ምንም ነገር ተረጋጊ፣ እሺ ተረጋጊ። ኤርሚ ነድ ተረጋጊ። ማንም ስለ አብርሃም እየተረዳ አይደለም። እኔ ከጎኑ መሆን ፈልጋለሁ። እኔ ያለሁለት በቃ እኛ ስለ አብርሃም እየተረዳን ባይሆን ነው እንደዛ የምንባለው የምንባጠሰው ምንም ነገር የምንሆነው አብርሃም የሆነበትን ችግር እንዲቀጥልበት ነው እንደ እኛ እየፈለግን ያለ ነው። እኔ ከሩቁ ሆኜ ሁሉን ነገር ማየት ፈልጋለሁ። እሺ አንቺ እዛች ጋር ሄደሽ ምንም ልትፈጥሪ አትችይም። እኛ ሄደን ግን ልንፈጥር እንችላለን። እኛ ነው መሄድ ካለብን ምን ሄዱ እንጂ አንቺ በምንም ተአምር መሄድ የለብሽም። ሄርሜላ ለምንድን ነው ግን ማትሰሚን? እስቲ አንዴ ትንሽ የሆነ ነገር እንኳን አክብረሽን አዳምጪንና ቁጭ ብለሽ እንነጋገር። እንዴ አንቺ በመነጋገር አታምኝም እንዴ? በቃ እነሱ ምንም ሊያመጡ አይችሉም። አስፈልጊዋለሽ ግን ይኸውልሽ በእንደዚህ በቶሎ የሚሆን ነገር የለም። በቃ ቁጭ ብለን እንነጋገርና መሆን ወይ ወንድም፣ ኧረ ወንድም ማርያም እንደዚህ ያለ ወንድም ይስጣችሁ በሉ። ፈጣሪ ያለ ማርያም ሰራቱ ግን አሁን ያቃጠላት ነበር። ምን እያልሽ ነው ብሎ ነበር እንደዚህ። ኧረ ወንድም የእህቱን ማለት የእህቱን ፍላጎት እንዴት ነው የሚያከብርላት? ልክ እንደ ጓደኛ። ኧረ በስመ አብ ወይ ሄርሜላ ግን ታድለሽ እንደ ሁለመናው በቃ አድሎሽ ነው የሰጠሽ ፈጣሪ። ከማንምና ከምንም በላይ ከቤተሰብ ቀጥሎ እኔ ነኝ ለሱ መጨነቅ ያለብኝ ብዬ አስባለሁ። ስለዚህ እድል ስጡኝ፣ ፋታ ስጡኝና ልሂድ። አብርሃምን ከጎኑ እንዳለው ልንገረው፣ አጠገቡ መሆን እፈልጋለሁኝ። እኔ ደግሞ ያለ እሱን አሁንም አጥቼ መኖር አልችልም። እሱን አጥቼ ለመኖር በጣም ብዙ ጊዜ ሞክሬያለሁ፣ ግን ደግሞ አልችልም። በእንደዚህ አይነት መንገድ ደግሞ ደህና ወደ ደህንነቱ እየተመለሰ እንደሆነ እያየሁት አሁን ደግሞ ድጋሚ ተመልሶ አጥቼው መኖር አልችልም የሚባል ነገር የለም። ሄርሜላ ጠንከር በይ። ምንም ታሪክ ሊፈጥርበት እንደማይችል ታውቂያለሽ። ቲጂ ብለን አናስቆምሽም ሄርሜላ፣ እየሰማሽ ነው። አሁን ይኸውልሽ ወዴትም አትሄጂም። መጨቃጨቅ አያስፈልገንም። ቦርሳዬን ስጡኝ። ቁጭ ብለን ይኸውልሽ ሄርሜላ ማዳም ሄርሚ በዚህ ናህል ልክማ ንቀሽን እንጂ እሺ፣ የት ልትሄጂ ነው? ሻንጣዬን አቀብሉኝ። የት ልትሄጂ? እኔ ከእናንተ ጋር መግባት አልችልም። እኔ አብርሃም ጋር እፈልገዋለሁ። አብርሃም ጋር መሄድ አለብኝ። እንደምታስፈልጊው እናውቃለን፣ ግን ደግሞ በዚህ ሰዓት አይሆንም። ለምንድን ነው የማትረጂን? አንዴ ለምንድን ነው የማትረጂን? ያስልቀቀኝ እንዴ! ኧረ በማርያም ተረጂን። በቃ እሺ፣ አንዴ ተረጂን። እሺ፣ አንዴ ተረጂንና ማድረግ ያለብን ነገር እናደርጋለን። በስልክ ተደዋውለን ያለውን ችግር እንሰማለን። እንዴ ካለ ችግር ካለ እዛ ሄደን ማድረግ ያለብን ነገር እናደርጋለን። ጉድ ተረጋጊ። ውይ ወንድም፣ ኧረ እንደው ምን ላድርጋችሁ? ፈጠራችሁ ወዴን አንሰፈስፋችሁ። ውይ ወንድም፣ ውይ ስታምሩ እንዴት ነው በቃ የሚሳሳላት። ወይኔ ታድለሽ። እየተመለሰ መሆኑን ያይቻለሁ። ስለዚህ አሁንም ጋሽዬ ጋርና ማዘር ጋር ሆኖ ቢያንስ እኔ ከርቀት ሆኜ ከጎኑ መሆን እፈልጋለሁ። በርቀት እንደምትከታተዩ ይኸውልሽ
ሄርሜላ ይኸውልሽ በርቀት እንዴት እንደምትከታተዩ ማለት ነው። እኛ እንነግርሻለን። መሄድ ካለብሽም ከእኛ ጋር ትሄጃለሽ። ብቻሽን ሄደሽ ምንም የምታደርጊው ነገር የለም። እኛ እኮ እየከለከልንሽ አይደለም። ስለዚህ እኛም እኮ ለአንቺም ለአብርሃምም እያሰብን እንጂ አንቺ ብትሄጂ ደግሞ ይባስ አንቺም እንደ አብርሃም የሆነ ችግር ውስጥ ነው የምትገቢው። ስለዚህ ይህን ነገር ቁጭ ብለን እናወራበት። እሺ ትክክል። በቃ እሺ በሄ